ብታይ እያናባች በዚህ ችለት ቀን ውስጥ ብሩኬ ፍቅሩን ካልገለጸልኝ ራሴን ነው። ራሴን ምን የምን ሚስጥር ነው? ምሳሌ አባዬ ካንቺ እልል ያለ ፎንቃ ይወጣል። ንገረኝ፣ የሴት ገላ ትሸጣለህ? መቼም ሞገስን እንድገለው አይደለም አይደል ይሄንን ሽጉጥ የሰጠኝ። ሞገስን መግደል ካልቻልክ አሟሟት ክፉ ስለሚሆን ሰማኛለህ። ለምን አትተኩስ? ተኩስ! ተኩስና ወንድነትን አረጋጋ። ተኩስ! ምርጫህን አከብርልሃለሁ። ዝና እነ ሉላ የተከራዩበትን ሰፈር አወቀ። በጠበቃም እያስከበባቸው እያስፈለጋቸውም ይገኛል። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ እያልኩኝ ምሳሌን ድራማ ይዤላችሁ መጥቻለሁ። ተወዱታላችሁ ብዬ ተስፋ አደርጋለሁ። ተወደዳችሁት ቪዲዮን ሼር፣ ላይክ እያደረጋችሁ አበረታቱ ስል በአክብሮት እጠይቃለሁ። ሞገስና ሉላ ግብዣ ወጥተውም ነበረ። በዚሁም አጋጣሚ በልተው ጠጥተው እየሄዱም እያለ እጃቸው ላይ የተራረፈ ምግብ ነበረ። እሱንም ለምስኪን እንሰጣለን በማለት መንገድ ላይ ቁጭ ብላ ማህሌትም ነበረች። ለማህሌት ይሰጧታል። ነገር ግን ማህሌት መሆኗንም አላወቁም። ቀናም ስትል ማህሌት ነች። በጣም ይደነግጣሉ። ምን ሆነሽ ነው? ምን ደርሶብሽ ነው እዚህ ጋ የተቀመጥሽው? ብለውም ይጠይቋታል። ማንም የሚያስጠጋኝ ጠፋ፣ ሁሉም ጠሉኝ ብላም ትላቸዋለች። ማመን ያቀታቸዋል። በጣም ጥለዋት ይሮጣሉ። ሉላ አልገባትም። ለምንድን ነው እንደዚህ የምትጎትተኝ? ተረጋጋ እንጂ ብላም ትለዋለች። ማህሌት በዚህን ሰዓት ተመድብል ላይ 100,000 ብር ሰርቃ ለምን ስል ነው የሚቸግራት? ይህማ ሌላ ችግር እየሰለለች ነው። ይሄኝ እየተከተለችን ነው። ነይ እንሂጂ፣ ዝና ከኋላዋ ሊኖር ይችላል ብሎ ይላታል። ወይኔ እውነት ሊሆን ይችላል በማለት እነሱም መንገድ ለመንገድ አቋራርጠው ወደ ቤትም ይገባሉ። እኔ ነኝ አይደል እንደዚህ ያደረግኩ፣ ምን ነው ባንወጣም ነበር ብላም ትለዋለች። ችግር የለውም መቼም ራስሽን አትውቀሺ፣ አይጸጽትሽ ብሎ ይላታል። ዛሬ ላይ እዚህ ማረፍ አለብን በማለት እዛ ቤት ውስጥ ለማረፍ ወስነዋል። ማህሌትም ተከትላቸው እነሱን ስታጣ ወደ ሱቅ ጎራ ብላ ግዴታ ለዝና ይሄ መረጃ ማቀበል አለብኝ በማለት ለዝናም ደውላም ነበረ። ለዝናም ደውላ እነ ሉላ ያሉበትን ቤት አውቄያለሁ፣ ይቅርታ ትለኛለክ? ይቅርታ አልከኝ፣ አሁን እነግርሃለሁ ብላም ትለዋለች። እሺ የት ናቸው? የትስ ሰፈር ናቸው? ቤቱን አላወቅኩትም፣ ሰፈሩን አውቀዋለሁ ብላም ትለዋለች። እና እኔ ሰፈሩን ታወቅሽ? የት ነው የማውቀው በማለት ለማንኛውም እኔ በሰው አስፈልጋችኋለሁ፣ የት ሰፈር ናቸው ብሎ ይላታል። ተመንገሬ በፊት ሁሉን ነገር ይቅር ትለኛለህ አይደል ብላም ትለዋለች። መቼም ይቅርታ እንደማያደርግላት ነግሯት ስልኩንም ይዘጋባታል። እሷም በጣም ትበሳጫለች። ምሳሌና ብሩክ ምሳሌ አልተኛም ስትል አንዳንድ ተረቶችን እየነገረ ሊያስተኛት ይፈልጋል። ነገር ግን እኔ ተረቱ ሽልችት ብሎኛል፣ ሌላ ነገር እናውራ ብላም ትለዋለች። እሺ ምን እናውራ ብሎ ይላታል። ስለ ቅድስት እናውራ። ስለ ቅድስት ምን እናውራ? ሚስጥር ነው ግን ምንም ነገር እንዳታወራ፣ እሷ ያለችውን ልንገረክ ብላም ትለዋለች። እሺ አንቺ ግን ሚስጥር ማዳመጥ ጀመርሽ ብሎ ይላታል። በጣም ነው ያሳዘነችኝ፣ እንዲያው ባልሰማት ይሻለኝ ነበረ። ቅድስት ክችን ውስጥ ቆማ ግን ለምንድን ነው ብሩክ ፍቅሩን የማይገልጽልኝ? በዚች በሁለት ቀን የማይገልጽልኝ ተሆነ እኔ ራሴን እጠላለሁ ብላ ትላለች። በጣም እያለቀሰች ነበር። አላሳዘነች ግን ብላም ትለዋለች። አሁን ይሄ ሌላ ነው በይተኝ በማለት እሱም የለባበሳትና ታጠገቧም ይሄዳል። ቀጥታ ለሱም እንደዛ ብላ እንደነገረችው አሁንም በጠዋት ተነስታ ትምህርት መሄድ ስላለባት ቀጥታ ወደ ክችንም ሄዳለች። ወደ ክችንም ስትሄድ ቅድስት ለምሳሌ ምሳቃ ቆንጆ ምሳ ሰርታ እንዳሰረችላትም ትነግራታለች። አንቺ እኮ የልብ አዋቂ ነሽ በማለትም እያወገሰቻትም እያለ ግን አባዬ ማታ ላይ በጣም ያሳዘነኝ ብላ ለብሩክ እንደነገረችው ምሳሌ ለቅድስትም ትነግራታለች። ምነው አባዬ ምን ሆነ ብላም ደንግጣ ትላታለች። ምንም አልሆነ፣ በጣም ሲያለቅስ አሳዘነኝ፣ ግን ሚስጥር ነው እንዳትናገሪ በማለት አባዬ ቅድስት መቼ ነው ፍቅሯን የምትገልጽልኝ? መቼስ ነው የምትቀበለኝ? ማህሌት የጎዳችውን ልቤን መቼ ነው የምትጠግነው? እያለ በጣም ሲያለቅስ ነበረ ብላም ትላታለች። እውነት ጋሼ ይሄን አለ ብላም ትጠይቃታለች። አለ ሳይሆን በደንብ አለቀሰ፣ በጣም አለቀሰ፣ ሲያለቅስ አሳዘነኝ ብላም ትላታለች። እሺ አሁን አንቺ ሂጂና ዩኒፎርምሽን ልብስሽን ለባብሺ፣ ሰዓትም እየደረሰ ስለሆነ በጊዜ እንድትሄጂ በማለት
ሂጂ ሳሎን ጠብቂኝ ብላም ትላታለች። ልክ ማህሌት ምሳሌ እንደወጣች ቅድስት በጣም ትደሰትና በሩን ዘግታ ወይኔ ታድዬ እንደዚህ ያለ እያለች ደስታዋን እየገለጸች ስትል ምሳሌም በር ላይ ቆማም እያዳመጠቻትም ነበረ። በሩን ከፍታ ሰምቼሻለሁ ትላታለች። በጣም ትደነግጣለች። አንቺ በር ላይ ቆመሽ ማዳመጥ ጀመርሽ በማለትም እየተባረሩም ይሄዳሉ። በዚሁም አጋጣሚ ዝና ለማህሌት እንደነገረችው ለጠበቃውም ደውሎም ነበር። ለጠበቃውም ደውሎ ሽጉጥ ይሰጠዋል። ምን ላድርገው ብሎም ይለዋል። ሞገስን መግደል አለብህ፣ ሞገስን ታልገደልክ ያንተ አሟሟት እንዴት መሆን እንዳለበት አሳይ ካለው ዋጠው ብሎም ይለዋል። ይሄን የዋጠ መቼም አልተመለሰም ብሎ ይመልስለታል። እሺ ይሄን ቪዲዮ ላሳይክ በማለት ትህትናና እሱ ሲማግጥ የነበረውን ፎቶ ቀርጾ እንዳስቀመጠውና እሱን ፎቶ ያሳየዋል። አንተ ሞገስን የማትገለው ተሆነ ይሄን ቪዲዮ ለሚስትክ አሳይቼ ትዳርክ እንዲበጠበጥ አድርገዋለሁ ብሎም ይለዋል። ጠበቃውም በጣም ይደነግጣል። እኔ ግን ሰውን ገድዬ አላውቅም፣ እንዴት እንደሚገደልበትም አላውቅ፣ ልምዱም የለኝም ይለዋል። በቃ ልምዱ ታሌለክ ትዳርክ መርጠሃል፣ ትዳርክ እንዲበጠበጥ ወስነካል ማለት ነው ብሎም ይለዋል። እኔ ትዳር እንዲበጠበጥ አልፈልግም፣ እንደምንም ብዬ ገለዋለሁ በማለት ሽጉጡም ተቀብሎ ሄዷል ማለት ነው። ኤፍራታና መርዙም እንግዲህ አንዳንድ ነገሮችንም እየወሩም ነበረ። መርዙ ሽንኩርት፣ ቃሪያና ቲማቲም ገዝቶ ይገባል። ይቺ አስቤዛ መሆኗ ነች በማለት አናንቃ ትነግረዋለች። ነገ ሌላ ስራ ስናገኝ ወደ ቁርጡ እንቀየራለን፣ ዛሬ ላይ በዚሁ እንኖራለን ብሎም ይላታል። ለምንድን ነው አንተ ግን ሌላ ስራ የማትሰራው? ወይንም ደላላ ብቻ ስራ ነው እንዴ? እማይሆን ተሆነ ለእኔ አንተ ደላላ አይደለክ፣ ለምን ስራ አትፈልግልኝም ብላም ትለዋለች። ምን አይነት ስራ ልፈልግልሽ ብሎም ይላታል። ለምሳሌ ወንደላጤ ቤት ብላም ትለዋለች። በጣም ይደነግጣል። እኔ አንቺን ወንደላጤ ቤት ከም አሰራሽ አንገቴ ላይ እባብ ቢጠመጥም የማለት አንዳንድ ምሳሌዎችን ሲተርትላትም ነበረ። መቼም ቢሆን አንቺ ወንደላጤ ቤት እንድትሰሪ አልፈቅድልሽም። ወንደላጤ ቤት የገባች ሰራተኛ አንድ ሆና ሁለት ትወጣለች ብሎም ይላታል። ነገሩ ሊገባት አልቻለም። አንቺ ምስኪን ነሽ፣ መቼም አይገባሽም፣ ስራም አላስቀጥርሽም በማለት እሱም እንግዲህ እየሰራ ያለውን ስራ አንዳንድ ታሪኮችንም ሲነግራትም ነበረ። በዚሁም አጋጣሚ ሴት እንደሚደልል ታፉ ያመልጠዋል። በጣምም ትደነግጣለች። አንተ ሴት ትደልላለክ እንዴ ብላም ትለዋለች። አይ አይደለም፣ እንደዚ አይደለም፣ የመጨረሻ ሴን ነገር ብሰማ እኔ እናንተ የመጨረሻ የመለያችን ቀን ነው በማለት ትወስንበታለች። እሺ ችግር የለውም አሁን ይሄን ስሪልን በማለት እሷም ወደ ኩሽና ምግብ ልሰራም ትገባለች። ምሳሌና መድብል እንግዲህ ቅድስትና ብሩክን ለማገናኘት እየተወያዩ ባሉበት ሰዓት ብሩክ ውጭ ነበረ። ቀጥታ ከውጭ ይመጣል። ሰላም ይላቸውና ደግሞትም ስለነበረው ወደ መኝታ ክፍል ልግባ በማለት እነሱን ሰላም ብሏቸው ወደ መኝታ ክፍል ይሄዳል። ቀጥታ ወደ መኝታ ክፍል ሲሄድ ቅድስት የብሩክን አልጋ እያነጠፈችም ነበረ። እያነጠፈች እያለ ጃኬቱን ታገኛለች። ጃኬቱን ጠረኑን እያሸተተች እያለ ደስተኛ ሆና አልጋው ላይ ቁጭ ብላም ነበረ። አላየችውም። እሱም በሩን ከፍቶ ይገባል። ብሩክም ተገርሞም ቆሞ ሲያያትም ነበረ። በዚሁም አጋጣሚ አይቷት ምን ነው ምን ሆነሽ ነው ብሎም ይላታል። በጣም ትደነግጣለች። የምታወራው ግራ ይገባታል። ቅድስት ምን ነው ደህና ነሽ አይደል ብሎ ደጋግሞ ይጠይቃታል። አይ እኔ ደህና ነኝ መሰለኝ በማለት አንዳንድ ነገሮችን ዝብርቅርቅ ያለ ወሬም ስታወራም ነበረ። በመጨረሻም ግን ለምንድን ነው እንደዚህ የምንሆነው? እኔ አንተን ሳይ ልቤ ትመታለች ብላም ትለዋለች። በጣም ይደነግጣል። የኔስ አትመታም ይልና ልቧን እጁን ልቧ ላይ ደረቷ ላይ ያደርገዋል። በጣም ትደሰታለች። ቆይ ጋሼ ኩሽና ስራለኝ በማለት ደንግጣ ቀጥታ ወደ ኩሽናም ትሄዳለች። ወይኔ ምን እየሆንሽ ነው ቅድስት? የሴትነትሽን ልክ ያለፍሽ ነው እኮ በማለት ወደ ራሷም ተመልሳ ወይኔ እንዴት ነው ደስ የሚለው ልቤ ትመታለች ስለው እጁን ደረቴ ላይ ሲያረግዝ በጣም ነበር የተደሰትኩት እያለች ስታወራም እያለ መድብልና ምሳሌም ሳሎን ላይ ቁጭ ብለው እንግዲህ እነሱም በምን አይነት መንገድ ማቀራረብ እንዳለባቸው ሌላም መፍትሄም ሲወያዩ ነበር። ባለፈው ያወራነው ነገር መቼም ሊሰራ አልቻለም፣ ነግሬያቸዋለሁ፣ ግን ምንም ነገር የሰራ ነገር የለም፣ ሌላ ነገር እንቀይር በማለት አሁንም ሌላ ነገር ሲወያዩም እያለ
በዚሁም አጋጣሚ ቅድስት ኩሽናም ስለነበረች ትሰማቸዋለች። ቀጥታ ወደ እነሱም ትሄዳለች። እነሱም ወደ ሌላ ወሬ ይቀይራሉ። ወሬያችሁን አቋረጥኳችሁ አይደል በማለት ትላቸዋለች። እረ ችግር የለም ቁጭ በይ በማለት እንግዲህ እሷ እንድትቀናና ለብሩክ ምን አይነት ፍቅር እንዳላት ለማወቅ ምሳሌ አባትሽ ትምህርት ቤት ያምጣሽ ብላኛለች መምህሬ፣ እኔን ትምህርት ቤት አስገብቶ ደግሞ ሁሌ ከእሷ ጋር ያወራል ብላም ትላለች። ቅድስት በጣም ትደነግጥና እንዴ እኔስ ለምንድን ነው እስከ እሷ ጋር የሚያወራው ብላም ትላለች። በጣም ስሜታዊ ትሆናለች። መድብልም አዎ እኔንም እንደዛ ትለኛለች፣ ሁሌ አባትሽ አምጣሽ ትለኛለች። ማህሌ ማነች ምሳሌ አባትሽ ደህና ነው ብላም ትላለች። ሁሌ እኔንም እንደዛ ትላለች ብሎ የሚላል መድብል። ቅድስት በጣም ትናደድና ስሜታዊ ትሆንና በቃ ውጡልኝ ቤት ላጸዳ ነው ብላም ትላቸዋለች። ግን እኮ ሞሎ ያልያሽም ብላም ትላታለች። በጣም ስሜታዊ ሆነም ስለነበረ በፍጹም ይሄ ነገር አይሆንም በማለት ተናዳም ስለነበረ ቀጥታ ወደ ኩሽና ሮጣም ትሄዳለች። ጠበቃውም እንግዲህ ዝናን አግኝቶታል ማለት ብሩክን አግኝቶታል ማለት ነው። ዝና ጠበቃውን ብሩክን ግደለው እንደተባለ ቀጥታ ማነች ዳጣ ለብሩክ ደውላ እዚህ ቦታ ጠብቀኝ ብሩን ይዤልክ እየመጣሁ ነው ባለችው መሰረት እሷም የቀጠረችው ቦታ ላይ ሄዶም ቆሞም ነበረ። በዛን አጋጣሚ ዳጣ እነሱን ስታይ ደንግጣ ተመልሳለች። ብሩክም እዛ እየጠበቀም ነበር። ለምን ቆየች እያለ ስልክ ሊደውልላት ስልኩን ሲያወጣ ቀጥታ እዛ ጋር እየጠበቁትም ነበር። እነዝናና ጠበቃው ሽጉጥ አውጥተውበት እያስፈራሩትም ይገኛል። ሉላን አሁን ላይ የማትጠራት ተሆነ አሁን ላይ እገልካለሁ በማለት ሽጉጡን ደቅኖበት እያስፈራሩትም ነበረ። ቀጣዩስ ምን ይሆን? ብሩክ መጨረሻውስ ምን ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ለዛሬ ይዤላችሁ ይህን የመጣሁት ይህን ይመስላል። ባይ ባይ።